ሰላም እንደናችሁ ቤሪ ነኝ። ሜናታ ዩቲዩብ ቻናልን ሰብስክራይብ አድርጉ። ቆንጆ ቆንጆ ድራማዎችን የተለያዩ ነገሮችን ይለቀቅበታል እና መጅኑን የሚለውን ድራማ ደግሞ ማየታችሁ እንዳትረሱ። እናመሰግናለን። ገላችኋለሁ። መጣሽ እንዴ? ወዴ? በቃ ልጁን ለመጣው ልሄድ ነው። እሺ በቃ ይዘሽ ነኝ። እሺ መጣሁ። አቺስስ እንዴት ነሽ? እንዴት ነው? ምን ብዬሽ ነበረ ግን ኪስሽን ሰፋ አድርጌ ያላልኩሽም ነበረ? ገራሚውን ልጅ እንዴት እንደምትቀምሩ እኮ ታስገርሚኛለሽ። ታገሰኝ፣ በውጤቱም ትደሰታለህ ብዬ ነበር አይደለ? ግንብሩን የሚያገኙልን ይመስላል። አዎ በደንብ ከሀቢብቲ የቀረኝ ገንዘብ እንዳለ ዝም ብሎ እየተሰማኝ ነው። አንድ በአንድ ገንዘቧን ሳልቀበላት አርፌ መቀመጥ አልችልም። የምን ገንዘብ? ቆይ ሙሉ ለሙሉ ተቀበልኳት ስትለኝ አልነበረ እንዴ? እኔማ ሞኝ መስለኝ ነበረ። አሁን ላረፈችበት ልጅ ብር ትልክለት ነበረ። እንዴት አወቅስ? እንደው ስታስበው ከመጣች ጀምሮ እኮ ገንዘብ ጠይቃኝ አታውቅም እኮ። ምንም ይዛ አልመጣችም። ለታክሲ እንኳን እኮ አልሰጠዋትም እኮ። እስቲ አንተ ስታስበው ቤቱ አስቀምጦ ገንዘብ እየሰጠ እሱ የትኛው ጻድቅ ነው እባክህ? እናንተ ምን ቸገረ? የምትፈልገውን ነገር እስካገኘ ድረስ ከፈለገች ለምን አታቃጥሉ? እኔን ማጭበርበር ማንም አይችልም። እኔን ማጭበርበር እንዴት እንደሆነ ደግሞ ማየት አለባቸው። ቆይ ግን እንዳሰብከው ገንዘቡ ባይኖራት እንዴ? ይኖራታል። እሷ ባይኖራት እሱ ይኖረዋል። ከፈለጉ በሚዲያ ማሰባሰብ ይችላሉ። አበሻ እንደሆነ እውነቱ ይሁን ነሽውን ምንም ያጠረው ነገር የለም። እኔ የሚታየኝ ወፍራም ገንዘብ ስቆጥር ብቻ ነው። ሰማኸኝ አይደለ? አንተ ገንዘቡን ለመቀበል ብቻ ተዘጋጅ። ይመች። ናቴ እባክህን ስማኝ፣ የማይሆን ነገር እንዳታደርግ። እህቴ እንደዚህ ያስቃዩት እያየሽ አንቺ ቤቱን ስለመሸጥ ነው የሚያሳስብሽ? እኔን እመነኝ፣ ስለ አካባቢ በደንብ ነው የማውቀው። አስለቀቃታለሁ። አንተ ብቻ ተረጋጋ። እኔ እንደዚህ ስትሆኑ ማየት አልችልም። በቃ ተረጋጋና እኔም ሀሳቤ እንድሰበስብ እርዳኝ። አንቺ ምን ተማምነሽ ነው እንደዚህ የምትይው? ነው ሰላም ያንቺ የተሰላልሆነች ነው? ናቲ፣ አሁን ያለህበትን ሁኔታ እረዳለሁ፣ ግን እንደዚህ አጥንት የሚሰብር ንግግር እንድትናገረኝ አልፈልግም። ደግሞ ሰላም ለኔ ከእህትም በላይ ናት። ታውቃለህ፣ ማንም እንኳን እግሬን ልጠብሽ ብሎኝ አያውቅም። መቀያየር ብቻ ለኔ በሷ ቦታ ሆኜ ህመማን ብታመምላት ደስ ይለኝ ነበር። ይቅርታ፣ ስለ ተብሳጩ የምናገረው ነገር አላውቅም። ችግር የለውም፣ እረዳሃለሁ። አንዋር ነው የደወለው። ደብረ ብርሃን ደርሻለሁ ናቴ። ና በቃ ተመለስ። ምነው? እዛ አይደለችም። በቃ ና ተመለስ። ማሻአላህ ተገኘች? አልተገኘችም። $20,000 ጠይቀውናል። በእኛ ወደ 2.5 ሚሊዮን ብር አካባቢ ነው። እሱን ገንዘብ ካልሰጣችሁን እንገላታለን እያሉ ነው። ምን እያልከኝ ነው? ና ተመለስ። በቃ እዚህ ስትመጣ ሁሉንም እናወራለን። እሺ ቻው። ምን ነው ቀስቀስ አሉ? ገና አይደለ እንዴ? ምን ነው በሴኮንዱ ገንዘቡ ኪሴ ካልገባልክ? ገርሞኝ እኮ ነው። እኔ ቦል ለልጄ ያለኝን ለመስጠት ሰከንድ አልቆይም። ሚሊዮን እኮ ነው የጠየቀው። ቆሎ አደረከው እንዴ? ተዘግኖ የሚሰጥ በኢትዮጵያ ብር ነዋ። በዶላር ምን አለ? ከውጭ ነው እንዴ ገንዘቡ የሚያስልኩልን? ምን ነው ዛሬ ደግሞ ሚሊዮን አነሰብህ? የጀመርሽ ፎቅ አለ እንዴ? እባክህ ለልጄ የሆነ ነገር ባደርግ ብዬ ነበረ። ይገርማል ግን ሞጌ፣ የልጅ ፍቅር ግን በጣም ነው ደስ የሚለኝ። ግን የምታቀብጠው ነገር በፍጹም አይመቸኝም። እስቲ አሁን ምን ይሉታል ለአንድ ልጅ 20,000 ብር ከፍሎ ማስተማር? ትምህርቱን ቢሰጧቸው በመርፌ ነው እንዴ? ዩኒቨርሲቲ ሄዶ ደግሞ ድንጋይ ሊወራወሩ ነገር መንግስት ቤት ራሱ በጣም ሲበዛባቸው ነው። እሺ
አይ በቃ ዝም ስልህ በጣም አወራ። እኔ አባቱ እስካለሁለት ድረስ ልጄ ተንቀባሮ እንዲያድግ ነው የምፈልገው። ጭራሽ አንተ አፋልኝ ብለህ ታወራለህ። የምታገኘውን ገንዘብ እኮ ለነዳያን የምትመግብ ነው የሚመስለው። እባክህ ፍታ። እኔ ልጄ ቤተሰቦቼ መርዳት ብቻ ነው የሚታየኝ። አስበው እስቲ እኔና ትዳር። አይ አንሄድም። አግብቼ መታሰር ደግሞ አልፈልግም። መቼም በየጭፈራ ቤቱ ሴቶችን እየቀያየሩ ጌዳውን ከማለት ሳይሻል አይቀርም። ከምታገኘው አንጻር እኮ ለቤተሰቦችም አደረግክ አይባልም። ምን እባክህ ማድረግማ የምፈልገው ብዙ ነገር ነበር፣ ግን ምን ታውቃለህ አልሞላለኝ። በቃ ቢሞላ ነው የሚገርመኝ የግፍ ብር። አይ ቶቶ በቃ እኔ እናንተ እኮ ከስራ ውጭ ስናወራ መቼም ተግባብተን አናውቅም። ዛሬ ደግሞ የትኛው ክለብ ነው ስትጨፍር የምታድረው? ገደል ገባሽ። ይታባቱ ጭራሽ አንተ ስለ ልጅ ልትመክረኝ? ናቲ ምንድነው የተፈጠረው? ሰሞኑን ደጋግሜ ስደውልልህ እኮ ስልክ አትነሳም ነበር። ማንም እንዲያውቅ አልፈለኩም ነበር። በእርግጥ አሁንም አማራጭ ስላጣሁ ነው የደወልኩልህ። ምን ነው ፊት ልክ አይደለም። ምን ተፈጥሮ ነው? እህቴ ታግታለች። ምን? ወደ ቤት ስትሄድ ነው? ቆይ አንተ ሀገሩ ሳይረጋጋ ለምን ላካት? ሀገር ውስጥ ቢሆንማ በምን እድሌ። ከሀገር ውጭ ነው ያገቷት። ከመቼ ሄዳ ነው? ታውቅ ነበር? እንዴት እያወቅኩ ወደዛ ልካታለሁ? ጠፍታብኝ ነው። እንካ እስኪ ቪዲዮን ተመልከተው። ቆይ ስንት ብር ነው ላካሉት? ወደ 20,000 ዶላር አካባቢ፣ በእኛ ወደ 2.5 ሚሊዮን ብር አካባቢ ነው። ምን አሰብክ ታዲያ? እሱማ ምን አስባለሁ፣ እኔ ጋር 500 ሺህ ብር አካባቢ አለ። ያው ሌላው ያለኝ አማራጭ ይሄን ቤት መሸጥ ብቻ ነው። እንደሱም አይሆንም። ባይሆን በቤቱ በባንክ ብድር ለመበደር እናመቻቻለን። እንደሱም አይሆንም፣ ምክንያቱም በጣም ጊዜ ይፈጃል። እንዲህ እናድርግ፣ ከባለቤቴ ጋር ያጠራቀምነው ሳንቲም አለ። መቼም ይሄን እየሰማው ዝም አልልህ። የእውነትህን ነው? በእውነት እንዴት እንደማመሰግን አላውቅም። እኔ ደግሞ ይሄን ቤት አዝዤ ወዲያውኑ ገንዘብን እመልስልሃለሁ። ተመስገን ጌታዬ፣ በጣም ነው የማመሰግነው። ይርሚ ናቲ፣ እስካሁን ለኛ ለስንቱ ችግራችን ደርሰሃል። አሁን ደግሞ የኛ ተራ ነው። እንዴ ቤቲ፣ በቃ ሳትደውይ መምጣት ጀመርሽ አይደል? ደግሞ ፊትሽ ምን ሆነሽ ነው? ልክ አይደለም። ትንሽ እኮ ከፋዘር ጋር ተጣልተን። በምን ምክንያት? ማን እንደሚነግረው አላውቅም። ብቻ ሰሞኑን ወጣ ወጣ እያልሽ ነው ብሎ በጣም ተቆጣኝ። ቆይ አንቺ ይሄን ያክል ህፃን ልጅ አይደለሽ? ለወላጆቻችን ሁሌም ህፃን አይደለም? አባትሽ ግን ለእኔ ምቀኛ እየሆኑብኝ ነው። ትመጫለሽ፣ ቶሎ ትወጫለሽ። አታስብ፣ በቅርቡ ክፍለ ሀገር ስለሚሄዱ እመጣና እናመሻለን። የምርሽን ነው? የምሬን ነው። ምን አይመችም እንዴ? በደንብ ነው እንጂ የሚመቸኝ። ብቻ ጓጉተሽኝ እንዳትቀሪ እንጂ። እርግጠኛ ነኝ። እንደውም ዛሬ ነበር እኮ የሚሄዱት። አጋጣሚ ሰው ቀርቶባቸው ነው የቆዩት። እኔማ ቢሮ ብቻ ስንገናኝ ስራ ሆኖብኝ ነበረ። እና ቤቢ የለም እንዴ? ይሄ ልጅ ትልቅ ቢሆን በቅና ልትገይኝ ነበረ። አሁን ነው የወጣው። ደግሞ ምሳ ሰዓት ነው የሚመጣው ብዬሽ ነበረ። ወይ ሲመጣ እደውልልሻለሁ። እሱም ቤት ቤት እያለ ነው። ምን እንዳስነካሽው ባላውቅም። የኔ ጌታ አደራህን ሲመጣ ጥራኝ እሺ? ቆይ እዚህ በደረቁ አደረግ ነው እንጂ እንውጣ። አይ አሁን እንኳን ልመለስ እና ፋዘር ሊሄዱ እንደሆነ ስሰማ እኮ ደስ ብሎኝ ልንገር ብዬ ሹልክ ብዬ ነው የወጣሁት። ባይሆን የት ወስደህ እንደምትጋብዘኝ አስብበት። ምን ነው ኤርሚ፣ ሰላም አይደለህም እንዴ? እባክህ እኔም ከሚስቴ ጋር ተጣልቼ ነው የመጣሁት። ማ አንተ? አንተማ አታደርገውም። እንዴት አትረዳኝም ታዲያ? ብር ከሰው ነፍስ ይበልጥ? አልገባኝም። እሰጣለሁ ያልኩ ገንዘብ ከእሷ ጋር ነበረ። የጓጓሁት ስራ አለ ብላ እጀምራለሁ ብላ ስላሰበች አልሰጥም አለች። በጣም ነው የሚያዝነው ጓደኛዬ። አንተ ብዙ ጊዜ ለችግሬ ደርሰሃል። እኔ ግን ለአንተ መድረስ አልቻልኩም።
አትዘን ኤርሚ፣ አንተ የምትችለውን ሁሉ አድርገሃል። በቃ ቤቱን እሸጠዋለሁ። ቆይ እስኪ ናቲ፣ ሌላ አማራጭ እንሞክር። ለምን ለቲክቶከሮች አንደውልም? እንደውም በቅርብ ለአንድ ኩላሊት ታማሚ በአንድ ምሽት 2 ሚሊዮን ሰብስበውለታል። አይ እንደሱ አይሆንም። ቤት እያለኝማ ሰው ፊት ወጥቼ አለምንም እና ቤትን ሽጠህ ሜዳ ላይ ከምትወድቅ አይሻልም? ቆይ እንደውም ከቲክታክ ላይ ስልክ እናውጣና እንደውልና ሚሉት ትሰማለህ። እሺ ምን ልታዘዝ? እባክህ እህታችን ታግታ ነበር። 2.5 ሚሊዮን ተጠይቀን ነበር። ህዝቡ ዝም ብሎ አይሰጥም እና ምን ማስረጃ አላችሁ? ስትገረፍ ቪዲዮ አለን። ዋው ይሄማ በጣም ጥሩ ያሸክለናል። ያው እኔ ብዙ ፎሎወር ስላለኝ በ50 ነው የምሰራው። አልገባንም። 50% ነዋ። ከሚሰበሰበው ብር ላይ ግማሹን እኔ እወስዳለሁ። ምን? አምጣው ስልኩ። አንተ አስመሳይ ጅብ! እህቴ እንደዚህ እየተሰቃየች አንተ ገንዘብ ስለመካፈል ታወራለህ? ወይኔ ናቲ፣ ወይኔ። እኔም እንዳንተ ደንግጫለሁ። ይቺ ደግሞ አታነሳም እንዴ? ማነች? ጎሽ አነሳችው። ሄሎ፣ አይሰማም? ይሰማል እህቴ። ደጋግሜ ስደውል እኮ አልነሳልኝ ሲል ተስፋ ቆርጬ ነበር። ብዙ ሰው ስለሚደውል ነው። ይቅርታ። ምንም አይደል። ለኛው አይደል? ምን ነበር? ይቅርታ። ሌላ ቲክቶከር ጋር ደውዬ እህቴ ታግታለች ብዬ ሳወራው 50% ነው የምካፈለው አላለም? አዎ፣ ከቅርብ ጊዜ ወዲህ እኮ ነው እንደ የጀመሩት። አይገርምሽም? ማረጋገጫ የሚሆን ቪዲዮ ወይም ፎቶ አላችሁ? ማስለቀቂያውን ስንት ብር አሏችሁ? አዎ እህቴ፣ ሲያሰቃዩ ቪዲዮ ልከው 2.5 ነው ያሉት። ቪዲዮ መኖሩ ጥሩ ነው። በአጭር ጊዜ እስከ 3.3 ብንሞላ ይበቃል። እኛ እስከ 2ም ካገኘን የቀረውን እንሞላለን። አዎ፣ የኔን 30% ጨምሬበት ነው። ትሰማኛለህ? የኔ ወንድም፣ አስፈላጊውን ብር ይሰበሰብልሃል። እኔም የለፋሁበትን ነው የማገኘው። ምን? እናንተ እንግዲህ በቃ ማጭበረው ነው የያዛችሁት እኮ። አንቺ በእኔ የት ገንዘብ ልትበይ ቆሻሻ! ከዚህ በኋላ ማንም ጋር እንዳትደውል። ወይኔ ናቲ፣ ወይኔ። አልገባኝም። እርዳታ የሚያሰባስቡት ለራሳቸው እየተካፈሉ ነው ማለት ነው? ሁሉም አይደሉም፣ ግን እርዳታው ይቅርብኝ። በዛ ላይ ቪዲዮን አክስቴ ካየችው ይህን ነገር መቋቋም አትችልም። አንድ ነገር ትሆንብኛለች። ለካ እሱም አለ። አንተም በእኔ ምክንያት ከሚስት ጋር እንድጣላ አልፈልግም። ይቅርታ አድርግላት። እኔም በቃ ሌላ አማራጭ ብፈልግ ይሻለኛል። ለማንኛውም አሁን እንውጣ። ናነስ ሄሎ፣ ስልካችሁን ተለጥፎ ነበር ያገኘሁት። እሺ ምን እንታዘዝ? ሰራተኛ፣ ኪራይ፣ ሽያጭ የፈለጉትን ይዘዙ። አይ እኔ እንኳን የሚሸጥ ቤት ነበረኝ። ቤት በስልክ የምርህን ነው? ትሰማኛለህ? እኔ የሚቀልድበት ሰዓት የለኝም። አንተ ማታረገው ከሆነ ወደ ሌላ ሰው ልደውል። ይቅርታ ጓደኞቼ ስለሚቀልዱ ነው። ቢሮ መተው ማውራት እንችላለን። ካልተመቾት እኛም ቤት መምጣት እንችላለን። እኔ አሁን በየቢሮ የምዞርበት ሰዓት የለኝም። ሁሉንም ፋይል በቴሌግራም ልክልሃለሁ። ከቻልክ ዛሬ፣ ካልሆነ ግን እስከ ነገ ገዢ እንድታገኝልኝ ይፈልጋሉ። በዚህ ፍጥነት? አዎ በዚህ ፍጥነት። ደግሞ ገንዘቡን በካሽ ነው የምፈልገው። ተግባባን? መልካም። ሄሎ፣ ስማ እባክህ፣ የሚሸጥ ቤት አለ እኮ። አንተ የሚሸጥ ቤት አግኝተህ ለእኔ ትነግረኝ ማለት ነው? እባክህ ምርጫ ሳጣ ነው። በአስቸኳይ ካልተሸጠ ነው የሚለው። አንተ ገዢ አታጣም። ደግሞ ሌሎች ቀድሞኝ ሙሉ ጥቅም ከማጣ ከአንተ ጋር ኮሚሽን ብካፈል ይሻለኛል። እንደዛ በለኛ። ለማንኛውም የቤቱን ፎቶና የሻጩን ስልክ ላክልኝ። መልካም።
ልቀቋት! እንዴት ነሽ? ሰላም ነው? ብሩክ እንዴት ነህ? አለን አለሁልሽ። ቴሌግራም ላይ አይቼው እኮ ነው የሚሸጠውን ቤት እኮ እየሄድኩኝ የመጣሁትኝ እኮ። ምን ነው እንዴ? ሀቢብቲ ያረፈችበት ቤት እኮ ነው። ሀቢብቲቷ? ሀቢብቲ ናታ፣ የሰላም ያሳገትናት። አቀልዳ። አባትዬ ሙት ጊዜ ሳታጠፋ አሁን ደውለት፣ ገዥ ተገኝቷል በለው። ሄሎ፣ ጤና ይስጥልኝ ናትናኤል። ስሙን ይደላለው ነበር ስልክን የሰጠኝ። አሁን ገዢ ተገኝቷል፣ ናና ቢሮ እናወራለን። እሺ አሳውቃለሁ። እና ምን አሰብክ? እያሰብኩበት ነበረ። እና ቤቱን እንገዛዋለን። ምን? ማ? እኛ ነና። ምን አስበህ ነው? ይኸውልህ እኔ ገዢ ሆኜ እደራደራለሁኝ። ከዛ ብሩን እናስልካቸዋለን። ከዛ ቤቱን በውድ እንሸጠዋለን። በአንድ ድንጋይ ሁለት ወፍ ማለት ይሄ አይደል ታዲያ? ቆይ አንተ ምን አይነት ቡነ? ልጁን እህቱን ማሳገት ሳያንስ ቤቱን በርካሽ ማሸጥ ሳያንስ ጭራሽ አስገድደን በርካሽ እንገዛዋለን ትለኛለህ? የኃጢአት ትንሽና ትልቅ የለውም። ጽድቅ ከፈለክ መጀመሪያውኑ አለመነካካት ነው። ካልሆነ እስከ ጥግ ድረስ መሄድ ነው። በኋላ ግን ገንዘቡን አካፍለኝ እንዳትለኝ። አረ ብቻ ልበላ ይዋጥልሃል። እንዴ አንዱን ምረጥ እንጂ። ብሩ የምትወድ ከሆነ ስራውን አግዘኝ። እሺው ምን እናድርግ? መልካም። አሁን በረሃ ላለው ወንድም ደውልለትና አስጨናቂ ቴክስት እንዲልክ ንገረው። እሺ ምን ላይ ነሽ? አታስብ፣ አገኛታለሁ አልኩ። ምንም እኮ የተለየ እንቅስቃሴ ስታደርግ እያየሁሽ አይደል? እስኪ ንገርኝ፣ እንዴት ብለሽ ነው የምታገኛት? ናቲ ትንሽ ታገሰኝ። በቃ ፍንጭ እያገኘሁኝ ነው። እንደ አባባልሽ እኮ ከሀገር ውጭ በረሃ ላይ ሲሆን እዚህ ጓዳ ውስጥ የደበቋት ነው የሚመስለው። ምንድን ነው ናቲ? ምንድን ነው? ይሁን ተመልከሽው። ምንም አያረጓትም፣ አታስብ። እያየሽ አይደል እንዴ? እንገላታለን እኮ እያሉኝ ነው። እኛን ለማስፈራራት ብለው ነው እንጂ አይገሏትም። አዎ አይገሏትም። አንቺን አመኝማ እጄን አጣጥፌ አልቀመጥም። የሆነ ነገር ማድረግ አለብኝ። የት ልትሄድ ነው? ምሳ ሰዓት የምሄድበት ስላለኝ ቁልፍን ያዝ እናውጣ። ሄሎ፣ እድሜ ረጅም ነው። አሁን ልደውልልህ ስል ደወልክ። ምን አዲስ ነገር አለ? አዎ ገዢ ተገኝቷል። የምር ነው? አዎ ቢሮና እንነጋገራለን። ለማንኛውም እሺ፣ አሁኑኑ እመጣለሁ። አሁኑኑ እመጣለሁ። እሺ እጠብቃለሁ። ሰላም፣ እንዴት ዋልክ? አረፍ በል። እሺ። ገዢ ተገኘ ስትለኝ እኮ እንዴት ስበር እንደመጣው። ኧረ ተዋቸው፣ እነዚህ ገዢ ሳይሆኑ ቀልደኞች ናቸው። በእናትህ ገና ገዢ ተገኘ ብዬ ተስፋ አድርጌ ሳልጨርስ እንደዚህ ትለኛለህ? መጀመሪያ የሚገዙ መስሎኝ ነዋ። አሁንስ በጣም እየፈራሁ ነው። ቆይ ምን ሆናል? ገንዘቡ በጣም እንደሚያስፈልገኝ ነግሬ። እኔማ ገዢ ሳገኝ ደስ ብሎኝ ነበረ፣ ግን የቆሎ ዋጋ ሲጠራልኝ ብለው አልኩት። ስንት ብሎ ነው? 2 ሚሊዮን አላለም? 6 የሚያወጣ ቤት። አንተ ብቻ አንድ 2 ሳምንት ስጠኝ፣ 6 ዘንጦ ነው የሚያወጡ። እንኳን 2 ሳምንት 2 ቀን እንኳን የለኝም። ቆይ ምን ሆናል? ይሄን ያክል ግድ የለም ንገረኝ፣ ምናልባት አግዙ ይሆናል። እህቴ ታግታብኛለች። በዚህ 2 ቀን ውስጥ ገንዘቡን ካልሰጧቸው እህቴ እንዳይገሏት ፈርቻለሁ። በጣም እያስፈራሩኝ ነው። ወይኔ ወንድሜን፣ አይዞህ። እኔ እኮ ዛሬ ያልቅልሃል ካሽ ሰጧል ስትለኝ እኮ ትልቅ ተስፋ አድርጌ ነበር ወደ አንተ የመጣሁት። እኔ መች አወቅኩ? በእናትህ ሰውየው በቃ 2 ሚሊዮን ስለኝ አስቀየምኩት። እሺ አሁን ሌላ ገዢ አታገኝልኝም? ሌላ ሰው ቢሆን አገኛለሁ እል ነበረ፣ ግን እንደ ደላላ አሁን ለመዋሸት አይመቸኝም። በእህት ነፍስ መጫወት አልፈልግም። እሺና ምንድን ነው ማድረግ ያለብኝ? ምን ይሻላል? እኔማ ትንሽ ቆይቶን ቢሸጥ ኮሚሽን ከፍ ይልልኛል። አንተ ግን አሁን ከመሸጥ ውጭ አማራጭ አልሰጠኸኝም። እነዚህ አውሬዎች ናቸው፣ ምህረት የላቸውም።
ማለት ታውቃችኋል እንዴ? አዎ ከዚህ ቀደም አንዷ ልጇን አግተውባት እሷን ለማስለቀቅ ቤቷን ለመሸጥ እኔ ጋር መታ ነበር። ግን ምን ዋጋ አለው? አንድ ቀን ሳያሳድሩ ገደሏት። የምር ነው? አንድም ቀን እንኳን አይታገሷትም? ወይኔ አይገርምም? እኔማ ትንሽ ቆይተሽ ተረጋግተሽ ትሸጫዋለሽ ብያት ነበር። ግን ምን ታደርገዋለህ? ልጅቷን በመሀል ገደሉት። እኔም ጸጸቱ እስካሁን አልወጣልኝም። ወይኔ ቆይ ምን አይነት ሰዓት ውስጥ ነው የገባሽው? እኔ መጀመሪያ ትሽጦ ያልኩ ስላላወቅኩ ነው። አሁን ግን የተጠየቀው ገንዘብ ከሞላለህ ሽጠው። እሱም አሁን ምንም ምርጫ የለኝም ወዳጄ። ንብረት ቢሄድ በንብረት ይተካል። የሰው ህይወት ግን መተኪያ የለውም። ለመሆኑ ግን ስንት ጠየቁ? እሱም 2.5 ነው ያሉኝ። 2.5? እሺ 500 ሺህ ከየት ልታገኝ ነው? እሱ እንኳን እኔም ጋር አይጠፋም። አይዞህ ወንድሜ፣ በሰላም ያገናኛችሁ። አሜን። እናቴ እዚህ ምን ትሰሪያለሽ? መቼም እየተከተልሽኝ አይደለም አይደል? አይ ገና ከቤት መውጣቴ ነው። እሺ አሁን እንመለስ። ገና ከቤት መውጣቴ ነው እያልኩ። የት ልትሄጂ ነው? እዚህ አካባቢ ጓደኛ ያለች፣ እሷን ላገኛት። አንተ የት ልትሄድ ነው? በዚህ ጭንቅ ሰዓት ጓደኛሽ ልታገኝ ልትሄጂ ነው? ቀዴን ሳልጨርስ አልነግርህም። የትኛው? ኦኬ እንዴ ቤቲ፣ እንዴት ነሽ? ቤቢ ቆንጆ ደህና ነህ? እኔም አለሁ። አንተ ስትደውልልኝ እኮ እንዴት ከንፌ እንደመጣው ላበናት። እንዴ ካልደወልክልኝ ብለሽ እኮ እንቅልፍ ነሳሽ። እኔ ልጅ እንዴት እንደምወድ አልገባህም? በጣም ነው የምወደው። እና ለምን አትወልጂም? በንፋስ ነው። ጥሩ ትጫወቻለሽ ሆና። ወይኔ ሞጌ፣ እዚህ ቤት በጣም የሞቀኝ ነገር እኔ አልገባኝም፣ ግን የሆነ የሚጠጣ ነገር አምጣልኝ። ምን ይሆንልሽ? በአንተ ምርጫ። ሙቀቱ ግን በዚህ ከቀጠለ ፍሪጅ ማስገባት ሳይኖርብህ አይቀርም። ለአንቺ ሁሉም ይገባል እናቴ። ቤቢ አታ አይዞህ እኔን ምን ሆነህ ነው? ጉንፋን ይዞክ ነው? ቆይ አሁን እንትን እገዛልሃለሁ። እሺ እሺ። ባባ ክፍል አድርገን